በመካከለኛው ምስራቅ ባለው ጦርነት የሚነሱ ጉዳዮች አሁንም ቀጥለዋል። በተለያዩ ሀገራት እንዲሁም ደግሞ ጦርነቱ በሌለባቸው እንደ ኢትዮጵያ ባሉ ሀገራት የኢራንና የእስራኤል ደጋፊዎች በብዛት ይታያሉ። በአንድ ወቅት መምህር መስፍን እንዲህ ተብለው ይጠየቃሉ። የመካከለኛው ምስራቅ ጦርነትን የሃይማኖት ሽኩቻ ያደረጉት አካላት አሉ። ብዙዎች ኢራንን ለሙስሊሞች መስጠት፣ እስራኤልን ለክርስቲያኖች መስጠት ይታያል። በእውነት ግን አሁን ኢራን ላይ እስላም ብቻ ነው ያለው? እስራኤል ውስጥስ ክርስቲያን አለ? ከምን አንጻር ነው እዛ ባለው ጦርነት እዚህ ወደ ሃይማኖት ጎራ የከፈሉት? የሚታዩ መከፋፈሎችም አሉ። አንተ ምን ትላለህ? መምህር መስፍን ምላሹን እንዲህ ሲል ይጀምራል። ይህ ታሪክን ያለማወቅና በታሪክ ዕውቀት ላይ ድንክ ስትሆን የምትከተለው መንገድ ነው። አውቀ ነው አንድን ነገር እኮ መደገፍም መቃወምም ያለብህ። ምንድነው እዛ አካባቢ ይሆን ያለው ነገር ማለት ያስፈልጋል። እውነቴን ነው። አሁን እኛ ኢትዮጵያውያን ለዓለም ሰላም መጸለይ ነው ያለብን። ለሀገራችን ሰላም መጸለይ ነው ያለብን። ዓለም በሰላም ብትኖር ሁሉ ይጠቀማል። ሀገር በሰላም ብትኖር ኢትዮጵያዊ ይጠቀማል። ይህን ከልባችን መጻፍ አለብን። እንዲሁ ግን ጽንፈኝነት ስር እየሰደደ እንደው መለያየት እንዲሁም ደግሞ የመለያየት ድምጾች በየቦታው ማስፈን እውነት መረገም ነው። አሁን ክርስቲያኖች እስራኤልን ከምን አንጻር ነው የምናያት? እስራኤል የሃይማኖታችን መነሻ ናት። እውነት ነው። እስራኤል የሃይማኖታችን መነሻ ሀገር ናት። ብዙ ቅዱሳን የበቀሉባት ሀገር ናት። እግዚአብሔር መርጫታለሁ ያላት ሀገር ናት። ለሕዝቦች ደስታ ፈጠርኳት ያላት ሀገር ናት። በኋለኛው ዘመን በዘመነ አዲስ፣ በዘመነ ነጻነት፣ በዘመነ ፍቅር ደግሞ መለኮት በሥጋ ተገልጦ የተራመደባት፣ ሕማም ድካም የተቀበለባት፣ ሥጋውን የቆረሰባት፣ ደሙን ያፈሰሰባት፣ ለሰው ልጅ ሁሉ ነጻነት በጎልጎታ ላይ ቤዛ የሆነባት ሀገር ናት። ስለዚህ ክርስትና የሚባል ነገር ካነሳ ኢየሩሳሌምን፣ እስራኤልን ልትተዋት አትችልም። እቺ ሀገር እንደ ሀገር የሃይማኖታችን መነሻ ምንጭ ናት። ስለዚህ በዚህ አንጻር ሀገሪቱን በልባችን እንጽፋታለን። በውስጡ ያሉ ሕዝቦች ደግሞ በሰላም እንዲኖሩ እንጸልያለን። ፍልስጤማዊም ይሁን በሃይማኖቱ እስላምም ይሁን ክርስቲያንም ይሁን አይሁዳዊም ይሁን ሌላ ሃይማኖት የሚኖረው እግዚአብሔር ሰላም እንዲሰጣት የክርስቲያን ተግባሩ ምንድነው? መጸለይ ነው ሲሉ መምህሩ ያብራራሉ። ቀጠል ብለውም እውነተኛው ኃይል ከሱ ስለሆነ የሚቀዳውም የሚመጣውም እኛ እንደዚህ ነው የምናየው። እዛ ውስጥ ያሉትን ሕዝቦች እየደገፍን አይደለም። ማንንም በግፍ እንዲገድል አንፈልግም። የሰው ልጅ ክቡር፣ ፈጣሪ ሰውን በመልኩ አምሳል ነው የፈጠረው። አየህ ቤተክርስቲያን ምን ትላለች? የሰው ልጅ የሥላሴ ሕንጻ ነው፣ ክቡር ነው ሰው ትላለች። ለዛ ነው እኮ እግዚአብሔር ይላል መጽሐፍ ቅዱስ የሰውን ልጅ እንደ አይን ብሌን ይወደዋል። ስለዚህ በየቦታው በግፍ እንዲገደል ክርስቲያን አይመኝም። ይህ ነገር እንዲቆም ግን ጸሎት ማድረግ፣ ይህ ነገር እንዲቆም ወደ ፈጣሪ ማሳሰብ፣ መለመን ያስፈልጋል። ስለዚህ እኛ እስራኤልን ስንመለከታት እንግዲህ የሃይማኖታችን መነሻ ስለሆነች አምላካችን ደግሞ የክርስትናን ታሪክ መሰረት የጣለባት ሀገር ስለሆነች ፍጹም ልንረሳት አንችልም። እንድትጠፋ እንድትወድምም አንፈልግም። ይህን ሁሉም ማወቅ አለበት፣ ማንም ሰው ማለት ነው። ግን እኩልነት እንዲኖር የእኩልነት ድምጽ እንዲኖር በዛች ሀገር ደግሞ መመኘት መጸለይ ለክርስቲያን ተገቢ ነው። ወደ ኢራን ስንሄድ ደግሞ ይህንን እንመኛለን። ክርስቲያን እኮ ለዓለም ሰላም የሚጸልይ ነው። የቤተ ክርስቲያን እኮ ቅዳሴዋ ምንድነው የሚለው? ለዓለም ሰላም እኮ ነው የሚጸልየው። ወንዙን፣ ዝናቡን፣ እንደውም ቡቃያውን፣ መሬቱን፣ እንስሳውን ሁሉ እኮ ሰላም አድርግልን ብላ የምትጸልይ ናት ቤተ ክርስቲያን። የሷ ልጆች እኛ በየርንበት ሁሉ ሰላም ሰባኪዎች ነው የምንሆነው። የቤተ ክርስቲያን ልጅ የሰላም ሰባኪ ነው፣ የሰላም አምባሳደር ነው። ማንም በግፍ እንዲያልቅ አይፈልግም። የኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትሰራ ሰላማዊ እንድትሆን ሰውን በእኩልነት እንድታይ ነው። ለዛ እኮ ነው ይህ ብሔርተኝነትና ዘረኝነት ሲገባ የምንቸገረው። የተሰራንበት በሰው እኩልነት ላይ ነው። ወርደን ያንን እንድንመለከት የሚያስገድደን ነገር ማይገባው ውስጣችን የተሰራንበት ነገር ነው። ተግባራችን እሱ አይደለም። እኛ የምንመለከተው ከምን አንጻር ነው? ከሰማያዊ ስርዓት አንጻር ነው። ለዛ ነው አየህ አሁን ኢትዮጵያዊ እንደ ኢትዮጵያዊነት እንዲከበር የምንፈልገው ለዚህ ነው። ኢትዮጵያ በውስጧ ብዙ ብሔር አለ፣ በውስጧ ብዙ ሃይማኖት አለ፣ ሰው ግን ይከበራል ሲሉም አያይዞ ያነሳሉ። በእርግጥ መጽሐፍ ቅዱስ ላነበበ በተለይ ዮሐንስ ራእይ ላይ 7 የሚፈቱ ማህተም አሉ ይላል። ከነዛ አንዱ ሲፈታ ምድር ላይ የነበረ ሰላም ተወሰደች ይላል። አየህ ትወሰዳለች ሰላም። ራእይ ዮሐንስን ስታነብ የምትረዳው ይህንን ነው። ሰላም ተወሰደች ይላል። የእግዚአብሔር ሰላም ከተወሰደች ሰው ሰላም ሊሆን አይችልም። ሰው በእኩልነት ሊነጋገር አይችልም። ስለዚህ ሰላም ትመለስልን እያልን ነው መጸለይ ያለብን። ኢራንም ውስጥ ይሁን ፍልስጤም ውስጥም ይሁን እስራኤል ውስጥም ይሁን ሰዎች በሰላም እንዲኖሩ መጸለይ ነው የሚያስፈልገው ሲሉ መምህሩ የሰላምን ውድነት ያብራራሉ።
መልስ ብለውም ደግሞ ወደ ሰሞኑ የሀገራችን ጉዳይ ይመለሳሉ። ለምሳሌ ኢራንን ብናነሳኮ ኢራናውያን ለሁለት ተከፍለዋል። መንግስታቸውን እንዲወድቅ የሚፈልጉ አሉ፣ መንግስታቸው እንዲቀጥል የሚፈልጉ አሉ። አንተ ምን ቤት ነህ በማለትም መምህሩ ይጠይቃሉ። እያየነው ሰላማዊ ሰልፍ እየወጡ መንግስታቸውን ይቃወማሉ። ለምን? እስራኤል ሀገር ውስጥም እኮ ሰላማዊ ሰልፍ ይወጡ አሉ። ይህ ነገር ትክክል አይደለም ያሉ አሉ፣ ትክክል ነው ብለው የሚደግፉም አሉ። እኛ ግን አየህ ከሃይማኖት ልዩነት ጋር እየወሰድነው ነው፣ አጉል ነው የሆነው። ፍጹም ትክክል አይደለም። አሁን ኢራን እኮ የቀራት የእስላም ሀገር የለም፣ ተኩሳለች። እኛ እዚህ ሆነን የምንመለከትበት መመልከቻም ምን ያህል እንደተበላሸ አየህ፣ ተበላሽቷል። ይህን ነው ማስተካከል ያለብን ሲሉ መምህሩ ያሳስባሉ። እስራኤል ውስጥም ብዙ ችግር አለ፣ ኢራንም ውስጥ ብዙ ችግር አለ። ይህንን በቃ በሚዛናዊ መንገድ ማየት አለብህ። ኢራን ውስጥ እኮ ሰላማዊ ሰልፍ አደረጋችሁ ብሎ እኮ የኢራን መንግስት በጣም ብዙ ኢራናውያንን ከ30 ሺህ በላይ ሰዎችን ገድሏል። ይህ ምን ማለት ነው? እስራኤላውያንም ብዙ ችግር አለባቸው። እኛ ከዚህ ወጥተን እውነተኛውን ታሪክ መንገር ያስፈልገናል። እስራኤል ትውደም ትጥፋ አይባልም። መስጊድ ውስጥም እኮ ይህንን ድምጽ ሰምቻለሁ ሲሉ መምህሩ የሰሙትን ነገር ይናገራሉ። በማይክ አድርጎ አንድ ሰው እንዴት እስራኤል ትጥፋ ይባላል? አንተ ኢራን ትጥፋ ትውደም ትላለህ? በማለት ጠያቂውን መምህሩ መልሶ ይጠይቃሉ። ኢራን ውስጥ 86 ሚሊዮን ህዝብ እኮ ነው ያለው። እንዴት 86 ሚሊዮን ህዝብ ይውደም ትላለህ? እስራኤል ውስጥ ከ15 ሚሊዮን ህዝብ በላይ አለ። እንዴት 15 ሚሊዮን ህዝብ ይውደም ትላለህ? ይህ ትክክል አይደለም ሲሉ መምህሩ የሰሙትን ነገር ይገስጻሉ። ይሄ እንደው የሃይማኖት መሪነት ነው በማለትም ጭምር የተናገረውን ሰው በቀጥታ ይተቹታል። ደግሞ እኮ እስራኤል ውስጥ አንደኛው የአይሁድ እምነት ነው፣ ሁለተኛው የእስልምና እምነት ነው። በጣም ብዙ ሙስሊም ነው ያለው። ክርስቲያን እኮ 1 ምናምን ነው በፐርሰንት ያለው። በእስራኤል ለሙስሊሞች ሶስተኛ የተቀደሰ ስፍራ ማለትም ነብዩ መሐመድ የመጀመሪያውን ሰላት የሰገዱበት ነው ተብሎ ይታመናል። ወደ ሰማይም ሄደው ያረጉበት ነው ተብሎም ይታመናል። ታዲያ ይህችን ሀገር እንዴት ትጥፋ ትላለህ? በማለት በአግራሞት ሆነው ይናገራሉ። መለያየትን ለአእምሮ እያቀበልክ፣ ጥላቻን ለአእምሮ እያቀበልክ፣ ክፋትን ለአእምሮ እያቀበልክ መሬት ላይ እንዴት ሰላም እንዲሆን ትመኛለህ? በቃ ይበላሻል። አእምሮ እኮ ማይንድ ሴት በዚህ ደረጃ በየቦታው እንደዚህ መጥፎ ጥላቻ ትምህርት እየተማርክ አድገ እንዴት ነው አንተ ሙስሊሙ ክርስቲያኑን፣ ክርስቲያኑ ሙስሊሙን ሊወድ የሚችለው? የነበረንን ባህል የሚሸረሽር ኃይል አለ በማለትም ድብቅ ኃይሎች እንዳሉ መምህሩ ይናገራሉ። ይህንንም ኃይል መፈለግና ማጋለጥ እንደሚያስፈልግ መምህሩ ያሳስባሉ። የት አካባቢ ነው ያሉት ሲሉም ይጠይቃሉ። ኦርቶዶክስ ውስጥም ይህን የሚረብሽ ካለ መታየት አለበት፣ ሙስሊሙም ውስጥ ይህንን የሚረብሽ ካለ መታየት አለበት ሲሉ ሁለቱም ሃይማኖቶች የራሳቸውን ጉድለቶች እንዲፈትሹ ያሳስባሉ። የክፋት የመለያየት ድምጾች ከኢትዮጵያ ምድር መጠራረግ አለባቸው። ሩዋንዳ እኮ አሁን በብሔር ጉዳይ የአንዱን ብሔር በሆነ መንገድ መናገር አትችልም፣ በአዋጅ የተከለከለ ነው፣ 10 ዓመት ነው እስር ቤት የምትገባው በማለት የሩዋንዳን ተሞክሮንም ያነሳሉ። ቀጠል ብለውም ከ900 ሺህ ሰው በላይ በገጀራ ተጨራርሰው የመጣባቸውን ችግር ያውቁታል። ሰው እኮ ሀብት ነው በማለትም መምህሩ ያስታውሳሉ። ወደ መጠቅለያው ስንሄድም ይላሉ መምህሩ፣ አንዳንድ ሰው አሁን የሶስተኛው ዓለም ጦርነት እያለ የእስራኤልንና የኢራንን ጦርነት እየፈረጀ ነው። አካሄዱንም ስናየው በቃ የማይተነበዩ ትንቢቶች የሉም። እስቲ እንየው የዓለም አቀፉ እንዲሁም ሀገራችን እጣ ፈንታቸው ምንድነው? ዓለም ሰላም ሳትሆን ቀርታ ብዙ የሚናጉ ነገሮች አሉ። በጣም ብዙ የሚናጉ፣ በጣም ብዙ የሚያበላሹ ነገሮች አሉ። ኮሮና በመጣ ጊዜ ብዙ ነገር አናግቶ ሄዷል። እንዲህ አይነት ከባድ ጦርነቶች ደግሞ ብዙ ነገር ያናጋሉ፣ የኢኮኖሚ ቀውስ ያመጣሉ፣ ሀገራት የነበራቸውን መተማመንም ይሸረሽራሉ። ለምሳሌ እኮ ፈረንሳይ ከዚህ በኋላ ዓለምን አላምንም በማለት የኒኩለር ቁጥሬን እጨምራለሁ ብላለች። አዎ በእርግጥ መጽሐፍ ቅዱስ በትንቢተ ሕዝቅኤል ምዕራፍ 38 ላይ እንደሚጠቅሰው ያ ዘመን ሲመጣ ነው ሶስተኛው የዓለም ጦርነት ሊባል የሚችለው፣ ኢትዮጵያም የምትሳተፍበት ማለት ነው። ከአርማጌዶን በፊት በጣም ገዝፎ የሚመጣ ጦርነት፣ ከዛ ወዲያ አርማጌዶን የሚወለድበት ነው። በትንቢተ ሕዝቅኤል ምዕራፍ 38 እና ምዕራፍ 39 ላይ በደንብ ተጠቅሷል። የሚገርመው ግን ይህ ሁሉ እዛ ላይ የተጠቀሰው ነገር መልሶ የት ነው የሚሄደው ካልከኝ መካከለኛው ምስራቅ ላይ ከኢራን እስራኤልን ለመምታት የሚመጣ ኃይል አለ፣ ከእስራኤል ወገን የሚቆም አለ፣ እስራኤልንም ለመምታት ከሚመጣው ኃይል ጋር ደግሞ የሚቆም አለ። እነዚህ ግን በምድር ላይ የታጠቁትን ነገር ሁሉ የሚለቁበት ያ ጦርነት ከባድ ጦርነት ነው፣ ሀገር አውዳሚ ጦርነት ነው በማለትም መምህሩ ከመጽሐፍ ቅዱስ ያነበቡትን ያጣቅሳሉ።
በዚህ ምድር 3/4ኛው ምድር ራሷ በሰራችው በሰው ሰራሽ ነገር ትወድማለች የሚል ነው። ያ እንግዲህ ሶስተኛው ዓለም ጦርነት ከባድ ነው። የፍጻሜው ዘመን መጨረሻ ነው። ከዛ በኋላ ነው የክርስቶስ መገለጥ የሚመጣው። ከእንደዚህ አይነት እርግማን፣ ከእንደዚህ አይነት አስጨናቂ ዘመን፣ ከእንደዚህ አይነት እረፍት ካጣ ኑሮ ይዞን ነው የሚሄደው። ከዛ ኢየሱስ ክርስቶስ ሲገለጥ ያኔ ምድር ታርፋለች። እና አሁን ይህ ሁሉ ሀገራት ኒውክለር የሰሩት ለጌጥ ይመስላል በማለት ጠያቂውን መምህሩ መልሰው ይጠይቁታል። የጨለማው ኃይል አዋጅ የሚያውጅበት ጊዜ በደረሰ ጊዜ ክፉ ነገር ምድር እንደሚገጥማት ያስታውቃል። እና ገና ነው፣ ግን ምልክቶቹ እየታዩ ነው። በዚህ ውስጥ ብዙ ሀገራት ይጎዳሉ። አሁን የነዳጅ ዋጋ ይጨምራል፣ የሸቀጣ ሸቀጥ ዋጋም ይጨምራል፣ የአገራት መተማመን ይቀንሳል፣ ሰላም ትቀንሳለች፣ ብዙ ቀውስ ነው የሚመጣው። ለዚህ ነው እኮ ለዓለም ሰላምን ጸልይ የምንለው። ጦርነት አይጠቅምም፣ ቁጭ ብለው ተነጋግረው ቢፈቱት ነው የሚሻለው ሲሉ በመጨረሻም መምህር መስፍን መልእክታቸውን ያገባድዳሉ። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮመንት ላይ እንድታሰፍሩ እንዲሁም ይህንን ቪዲዮ ላይክ እንድታደርጉ እየጠየቅኩ ፕሮግራሙን ወደ እናንተ ያደረስኩት ጌራ ነበርኩ። መልካም ጊዜን ተመኘው።